ሰላም እንዲናችሁ ወደ ተወደዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ በቀጥታ ወደ እናንተ የሚደርሰውን አርሰናላዊ ጉዳዮቻችንን ከዚህ እንደሚከተለው ማስደመጣችንን አህዱ ብለን የምንጀምር ይሆናል። እንደ ወትሮ ሁሉ አድማጮች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት የምንጋብዝ ይሆናል። በቅርብ ወደ 15000 እንቃረባለን። ስለዚህ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ ያደረጋችሁ ይህንን ስለ አርሰናል የሚዘግበው ብቸኛውን ቻናላችንን እንግዲህ ወደፊት እንዲጓዝ እንድታደርጉ በአክብሮት እንጋብዛችኋለን። ወደ ተቀዳሚ ጉዳዮቻችን ከማምራታችን አስቀድሞ ግን አድማጮች ይሄ የክረምት የዝውውር መስኮት ከምን ጊዜውም በላይ ምናልባት አሰልቺ የሆነ የመጣ ይመስለኛል። እናም በመረጃዎቻችን ላይ ሐሳብ አስተያየት ካላችሁ እንድታካፍሉን ስንል በአክብሮት ጋብዛችኋለሁ። ለምን አርሰናላዊ ጉዳዮችን እኔ በጊዜና በሰዓቱ እንድትሰሙ በተቻለ መጠን ጊዜዎችን አመቻችቼ መረጃዎችን ወደ እናንተ ለማድረስ ጥረቶችን እያደረኩ ነው የምገኘው። ነገር ግን አንዳንድ መረጃዎች እጅግ በጣም እናንተ ለምትሰሙት ይቀርና እኔ ለማዘጋጀው እጅግ በጣም የሚደብሩ ዜናዎችን ሰማላችሁ። ጧት ሌላ ዜና፣ ከሰዓት ሌላ ዜና። አርሰናል ከዚህ በፊት እንግዲህ እነ ማንቸስተር ዩናይትድ እነ ቼልሲ የነበሩበት አይነት ሙድ ውስጥ የገባ ይመስለኛል። አንድን ተጫዋች ለማስፈረም ረጅም የተንዛዛ የዝውውር ወሬዎችን ማበራከት፣ እንደዚሁም ደግሞ ታብሎይዶች የጋዜጣ መሸጫ፣ እንደዚሁም ደግሞ የፊት ገጻቸው ለማድረግ ጥረቶችን ሲያደርጉ እንመለከታለን። በዚህ ጉዳይ እንደተሰላቻችሁ አይኑ ዛሬም የምነግራችሁ መረጃዎች እንግዲህ ከዚሁ ጋር የሚገናኙ ጉዳዮች አሉ። በእርግጥ አርሰናል ተስማምቷል ተብሎ ከዚህ በፊት የተጨረሱ ዝውውሮችን በተመለከተ ትናንትና የሚወጡ ዜናዎች አሉ። በዚሁ ወደዛ እንግዲህ ቀደም ሲል አስተዋወቅኳችሁ ዜና ልወሰዳችሁ የማርቲን ዙቢሜንዲ ጉዳይና ትናንትና አንዳንድ የስፔን መገናኛ ብዙሃን ድርጅቶች እንግዲህ በአርሰናል ላይ ቁማሮችን ለመቆመር ጥረቶችን ሲያደርጉ ተመልክተናል አይደል። የማርቲን ዙቢሜንዲ ዝውውር አሁን ላይ እንግዲህ እስካሁን ይፋ ያልተደረገው የማርቲን ዙቢሜንዲ የዝውውር እንቅስቃሴ ሪያል ማድሪድ የሚያቀርብለትን ጥያቄ ዣቪ አሎንሶ የሚያመጣለትን የዝውውር ጥያቄ ለመቀበል ተጫዋቹ ስለፈለገ ነው የሚል መረጃን ሲያጋሩ ነበር። ይሄ በጣም የሚያስገርም ብሎም የሚያስቅ አይነት መረጃ ነበር ስመለከት የነበረው። እንዴት ካላችሁ ከዚህ በፊት እኮ ማርቲን ዙቢሜንዲ ሪያል ማድሪድ ጥያቄ አቅርቦለት ነበር አይደል። በርካታ ክለቦች እና ዛውር የሚል ጥያቄን አቅርበውለት ነበር። አይ ለሚካኤል አርቴታ ቃሊን ሰጥቻለሁ ነው ያለው አይደል። አሁን ምን የተለየ ነገር ተገኝቶ እንደዛ ሊፈጠር ይችላል? አንዳንድ ያላለቁ የወረቀት ስራዎች እንደዚሁም ደግሞ የድርድር ሂደቶች አሉ። በእርግጥ ከተጫዋቹ ጋር ስለተስማማችሁ ተጫዋቹ ወደ ክለባችሁ ያመራል ማለት አይደለም። ስለ አከፋፈል ጉዳዮች እንደዚሁም ስለተለያዩ ጥቅማ ጥቅሞች ለወኪል የሚከፈሉ ክፍያዎች በጣም ብዙ ነገሮች ሜዲካሎችን ቡክ ለማድረግ እነዚህ ነገሮች ረጅም የድርድር እንቅስቃሴዎችን የሚወስዱ ሂደቶች ናቸው። ማርቲን ዙቢሜንዲን በተመለከተ እንግዲህ ከኔ መረጃዎችን ለማጠናቀርና ተአማኒነት ያላቸውን መረጃዎችን ወደ እናንተ ለማድረስ ጥረቶችን ላድርግ። ፋብሪዚዮ ሮማኖ ሁላችንም እንግዲህ እጅግ በጣም የሚያስገርሙ የዝውውር ዜናዎችን በማውጣት የምናምነው ይሄ የዝውውር ኤክስፐርት ከዚህ ጉዳይ ጋር በተገናኘ አንድ ዜናን ይዞ ወጥቷል። የአርሰናል ደጋፊዎች ስለምን በዚህ ጉዳይ ስጋት ሊገባቸው አይገባም። የማርቲን ዙቢሜንዲ ጉዳይ የጊዜ ጉዳይ ብቻ ነው። ዝውውሩ ይፋ ለመሆን የቀናት እድሜ ብቻ ነው የሚቀረው። በቀጣይ ዓመት ለአርሰናል በእርግጠኛነት ይጫወታል ይህ ልጅ። ሪያል ማድሪድ በዝውውሩ ውስጥ አለው የሚባለው ጭራሽ እውነታ የሌለው ወይም ደግሞ ሚዛን የሚደፋ ጉዳይ አይደለም የሚል ሐሳቡንም እንደዚሁ የሰጠበት ጉዳይ አለና ማርቲን ዙቢሜንዲ ኦሬዲ ወደ አርሰናል ያለቀ ዝውውር ነው። የማርቲን ዙቢሜንዲ ዝውውር ምናልባት በቅርብ ቀናት ይፋ ሊደረግ የሚችል ምናልባትም ነገ ወዲያ በዚህ ሳምንት የዝውውር እንቅስቃሴዎቹ ይፋ ሊደረጉ የሚችሉ የዝውውር ዜናዎች ናቸው እነዚህ ዜናዎች። ስለዚህ በርካታ የአርሰናል ደጋፊዎችን የሚያስጨንቅ ብሎም የሚያስፈራ ጉዳይ የለም። አርሰናል በዝውውር እንቅስቃሴ አሁን ላይ እሱ እየቀሰቀሰ ሌላ ተጫዋቾችን እንግዲህ ያሳየ ከዚህ በፊት እንደነበረው ሌሎች ክለቦችም ያስፈርሟቸዋል በሚሉ ጉዳዮችም ስጋት አድሮባቸዋል በርካታ የአርሰናል ደጋፊዎች። ግን የማርቲን ዙቢሜንዲ ጉዳይ እኔ 4 ነጥብ አድርጌ መናገር የምችለው ነገር ኦሬዲ የተጠናቀቀ የዝውውር እንቅስቃሴ ነው። ፋብሪዚዮ ሄሪጎ ካለ እስካሁን የተቀየሩ የዝውውር እንቅስቃሴዎች እምብዛም ናቸው። 100% ፋብሪዚዮን መኑት ያልኩ አይደለም። እሱም ሰው ነው ሊሳሳት ይችላል። ነገር ግን የማርቲን ዙቢሜንዲ ጉዳይ የቀናቶችና የጊዜ ጉዳይ ብቻ ነው። የስፔናዊ አማካኝ እንግዲህ ከሌላኛው ስፔናዊ አሰልጣኝ ሚኬል አርቴታ ጋር በጣምራ በመሆን መስራት ይፈልጋል። ከዚሁ ከአርሰናል ጋር በተገናኘ እንግዲህ የማርቲን ዙቢሜንዲ ጉዳይ ምናልባት እርግጥ ከሆነ አይቀር በአማካኝ መስመሩ ላይ አሁንም ቢሆን የወሳኝ ተጫዋቹን ኮንትራት ለማራዘም እንደዚሁም ጥረት እያደረገ ይገኛል። አንድ ኦፍ አርሰናል እንግዲህ ይዞት የወጣው አንድ ዘገባ አለ። ይህም ዘገባ ምንድነው? ከቶማስ ፓርቴ ጋር አርሰናል በኮንትራት ማራዘም ጉዳይ እያደረጉት የሚገኘው የድርድር እንቅስቃሴ ሚዛን የሚደፋና ረጅም ርቀቶችን የተጓዘ የዝውውር እንቅስቃሴዎችም ሆኗል። በዚህ ድርድር እንግዲህ ተጫዋቹ በአርሰናል ቤት ቆይታዎችን የሚያደርግበት እድል እጅግ በጣም ሰፊ ሆኗል ይለናል። በምክንያትነት ያስቀመጧቸው ጉዳዮች እንግዲህ የአርሰናል እግር ኳስ ክለብ ለቶማስ ፓርቴ ያቀረቧቸው ኦፈሮች፣ ከዛም ማለፍ ሲል ደግሞ ተጫዋቹ ልጁ፣ ቤተሰቡ እንደዚሁም አጠቃላይ የትዳር አጋሩን ጨምሮ በኤምሬትስ ያውም ደግሞ በለንደን የሚኖሩት ህይወት ተመችቷቸዋል። በተለይ ባለፉት 5 ዓመታት እንግዲህ የተረጋጋ እግር ኳስ ህይወትን የመሰረተው ቶማስ ፓርቴ በቤተሰብም ደረጃ
ደረጃ እንደዚሁም የተረጋጋ ህይወትን እየመራ ይገኛል። በቅርብ ቀን ሙሉ ለሙሉ በሚባል ደረጃ ስምምነት ላይ የሚደርስበት የኮንትራት ጉዳይ ተዘጋጅቶለታል የሚሉ ዘገባዎችን እየተመለከትን ነው የምንገኘው። ቶማስ ፓርቴይ እንግዲህ የጋናዊ አማካኝ ሰኔ 30 ላይ ኮንትራቱ እንደሚጠናቀቅ ይታወቃል። ነገር ግን አርሰናል ከዛ አስቀድሞ ሙሉ ለሙሉ በሚባል መልኩ ተጫዋቹን እንግዲህ በክለባቸው ለማቆየትና የፈላጊ ክለቦችን እይታ ለማስቀየር እንግዲህ ጥረቶችን እያደረገ ይገኛል የሚሉ ዘገባዎችም ተሰምተዋል። ሌላው የጆርጂኒዮ ዜና ነው። ጆርጂኒዮ አርሰናል እንግዲህ በክረምት ለቀው ከሚወጡ ተጫዋቾች መካከል አንደኛው እንደሆነ ከዚህ በፊት በተደጋጋሚ ጊዜ በሰራናቸው ዜናዎችም ወደ እናንተ አርሰናል። ስለዚህ ጆርጂኒዮ በይፋ የአርሰናል ደጋፊዎችን ተሰናብቷል። እኔ አለም ወደ አርሰናል ስደርስ እንግዲህ ክለብ ብቻ አይደለም የተቀላቀልኩት ቤተሰብ የሆነ የእግር ኳስ ቡድንም ነው። ምናልባት ዋንጫዎችን ለማሸነፍ በወኔ ለመጫወት በአላማ ለመጽናት ትክክለኛ ክለብ የትኛው ነው ካለን አርሰናል ነው። ለአርሰናል ያለኝ ፍቅር እንግዲህ እጅግ በጣም የሚያስገርም ነው እና ምናልባትም የአርሰናል እግር ኳስ ክለብ የበላይ ጠባቂዎች የአርሰናል እግር ኳስ ክለብ ደጋፊዎች ላደረጉልኝ ነገር በሙሉ ምስጋና ልቸራቸው ይገባኛል። በዚህም እንግዲህ በአርሰናል ቤት የነበረኝ የእግር ኳስ ህይወቴ በብዙ መልኩ የማስታውሰው በብዙ መልኩ የምደሰትበት ጊዜ ነው ሚል አስተያየትንም ሰጥቷል። በዚህም እንግዲህ በቀጣይ ወደ ሀገሩ ብራዚል ወደ ትውልድ ሀገሩ ማለት ነው በዜግነት ጣሊያናዊ ስለሆነ ወደ ትውልድ ሀገሩ ብራዚል ተጉዞ በብራዚል እንግዲህ የ3 ዓመት ኮንትራቶችን ፈርሟል። እዛው ብራዚል ሊግ ውስጥ እንግዲህ ጨዋታዎችን የሚያደርግበት እድልም ተመቻችቶለታል ማለት ነው ጆርጂኒዮ። አርሰናልን ግን በይፋ የተለያየበት ጉዳይም እርግጥ ሆኗል። ሱፐር ሚካኤል አርቴታ በቀጣይ የውድድር ዓመት ላይ ክለቡን በተመለከተ እንግዲህ ከአንድ አስተያየትን ሰጥቷል። የቀጣይ የውድድር ዓመትን ባሰብኩት ቁጥር እኔ ውስጤ በደስታ ጮቤ ይረግጣል ብሏል። እንግዲህ ከሱፐር ሚካኤል አርቴታ ይህንን ያለበት ዋነኛ ምክንያት ምንድነው የሚል እንግዲህ በጣም ብዙ መላምቶችን እየተመለከትኩ ይገኛለሁ እና ሚካኤል አርቴታ በቀጣይ የውድድር ዓመት ለዋንጫ የሚዘጋጅ ለዋንጫ የሚፎካከር ከፉክክርም ባለፈ ዋንጫ አሸናፊነትን የተላበሰ ቡድን ለመገንባት በሚደረጉ ሂደቶች የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ቃል የገቡለት ነገር አለ። ይህ ምንድነው? ሚካኤል አርቴታ የሚፈልጋቸውን ተጫዋቾች በጊዜና በሰዓቱ ወደ ቡድን ስብስቡ መቀላቀል በሚችልበት መንገድ እንግዲህ እድሎችን እንደሚፈጥሩለት ከዛ ማለፍ ሲል ደግሞ ቡድኑን እንደ ቡድን ለማጠናከር የተሻሉ የሚባሉ ርቀቶችን እንደሚጓዙ አስቀድመው እንደዚሁም ነግረውታል የሚል ሐሳብን ተመልክቻለሁና ሚካኤል አርቴታ እንግዲህ የተሻለ ቡድኑን የተሻለ ስኳድ ዴፕዝ የተሻለ የተጫዋቾች ጥራትን በቀጣይ የውድድር ዓመት በአርሰናል ቤት መመልከታችን እንግዲህ የሚቀር እየመሰላል የሚገኘውና አንድሪያ ቤርታ በክለቡ እንግዲህ ኮንትራትን ከማራዘም ጎን ለጎን የተለያዩ የሚባሉ እንግዲህ የተጫዋቾች ዝውውሮችን ለማጠናቀቅ ከዛ ማለፍ ሲል ደግሞ አርሰናል የሚፈለጉ ስመጥር የሚባሉ ተጫዋቾችንም ጭምር ወደ ቡድኑ ለማምጣት ጥረቶችን እያደረጉ ይገኛሉ የሚሉ ዘገባዎችን ተመልክቻለሁ። ግን ደግሞ አንዳንዴ የአርሰናል የዝውውር ፖሊሲ በዚህ ዓመት ቀደም ሲል መግቢያ ላይ እንዳልኳችሁ አሰልቺ እየሆነ መጥቷል። ተከታዩ መረጃችን ከዚህ ጉዳይ ጋር የሚገናኝ ነው። የቪክተር ጆኬሬሽ ጉዳይና እየሰማሁት የሚገኘው መረጃ እንደሚያሳየው ከሆነ እንግዲህ በጣም በሚያስገርም ወይም ደግሞ ትግስት የሚያስጨርስ አይነት ዜናዎችን እየሰማን እንገኛለን። ቪክተር ጆኬሬሽን በተመለከተ እንግዲህ የአርሰናል እግር ኳስ ቡድን የበላይ ጠባቂዎች ተጫዋቹን ለማስፈረም በሚደረገው እንቅስቃሴ እስካሁን ምንም አይነት የዝውውር ጥያቄ ለስፖርቲንግ ሊዝበን እንዳላቀረቡ ተረጋግጧል። ሲሞን ኮሊንግስ ይህንን ጉዳይ አረጋግጦታል። የስፖርቲንግ ሊዝበን ምክትል ፕሬዝዳንት ሆኖ የሚያገለግሉት ግለሰብ እንግዲህ ስለ ቪክተር ዮኬሬሽ የዝውውር ጥያቄ ቀርቦላቸው ነበርና እስካሁን ከየትኛውም ክለብ የትኛውም አይነት ይፋው የዝውውር ጥያቄ አልቀረበልንም ከየትኛውም ቡድን የመጣልን ጥያቄ የለም ሲሉ አጣጥለውታልና ምንም እንኳን ቪክተር ጆኬሬሽ እንግዲህ ከስፖርቲንግ ሊዝበን የሚለቅበት ስምምነት ቢኖርም ከክለቡ ጋር ማለት ነው የስፖርቲንግ ፕሬዝዳንቶችን ጭምር እንደዚሁም ኮንትራት እንዲያራዝም ይፈልጋሉ። በተጨማሪም ተጫዋቹ የሚስማማ ከሆነ እንግዲህ በስፖርቲንግ ሊዝበን ታሪክ ከፍተኛው ተከፋይ ተጫዋች እንዲሆን እድል ተመቻችቶለታል የሚሉ ዘገባዎችን እየተመለከትን ነው የምንገኘው። በሰሞን ቀን በፖርቹጋል ዋንጫ እንግዲህ ቡድኑን አሸናፊ ካደረገ በኋላ ስለወደፊት ቆይታው ጠይቆ ምንም የማውቀው ነገር የለም አሁን ዋንጫ ድሌን ብቻ አላጣጥም የሚል አስተያየትን ሰጥቶ እንደነበር ይታወቃልና በዋነኛነት እንግዲህ ከተጫዋቹ ጉዳይ ታዲያ ምን ላይ ነው የሚለውን እስኪ እንመልከት። እኔ የተመለከትኩት አንድ ዘገባ ምን ይላል መሰላችሁ? አርሰናል እንግዲህ ተጫዋቹን ለማስፈረም ፈላጊ ነው፣ ነገር ግን ቪክተር ጆኬሬሽን ለማስፈረም በሚያደርገው እንቅስቃሴ የተጫዋቹ ቤተሰቦች በብዙ መልኩ እንቅፋት እየሆኑ ይገኛሉ የሚል ዘገባን ተመልክቻለሁ። የተጫዋቹ ቤተሰቦች ታዲያ እንዴት ነው እንቅፋት እየሆኑ የሚገኘው? የቪክተር ጆኬሬሽ ቤተሰቦችስ ሐሳባቸውና ዓላማቸው ምንድነው የሚለውን እስኪ እንመልከት። የፖርቹጋሉ ተነባቢ ጋዜጣ እንግዲህ ኤቦላ አንድ ዘገባን ይዞ ወጥቷል። ይሄም ቪክተር ዮኬሬሽን ጉዳይ በተመለከተ ተጫዋቹ አሁን ላይ እንግዲህ የወንድ ጓደኛው ጭምር ከዛ እንደገና የፍቅር አጋሩ ቤተሰቦቹ ቪክተር ጆኬሬሽ በፖርቹጋል ቆይታዎችን እንዲያደርጉ ይፈልጋሉ። የቪክተር ዮኬሬሽ ቆይታ በፖርቹጋል እንዲሆን ወደ እንግሊዝ ከመጣ ቤተሰቦቹን ይዞ ወደ እንግሊዝ እንደሚመጣ ያውቃሉ።
እናም ለስፖርቲንግ ሊዝበን ደጋፊዎች የፍቅር አጋሩና የወንድ ጓደኛው ለስፖርቲንግ ሊዝበን ቪክተር ዮኬሬሽን አሳምነን በስፖርቲንግ ሊዝበን ቤት እናቆያለን ብለው ቃል ገብተውለታል። እንደዚሁም ደግሞ የተጫዋቹ አጎትም ክሪስ የተሰኘው የተጫዋቹ አጎት ቪክተር ዮኬሬሽ በስፖርቲንግ ሊዝበን እንዲቆይ ፍላጎት አለው። ዮኬሬሽ ከፖርቹጋል ሻምፒዮናነት በኋላ እንግዲህ በተለይ በፖርቹጋል ዋንጫ ሻምፒዮና ከሆነ በኋላ ስለወደፊት ቆይታው እንደሚያስብበት ይናገር እንጂ የተጫዋቹ ቤተሰቦች በፖርቹጋል እንዲቆይ ይፈልጋሉ። ይህንን በተመለከተ ቤተሰቦቹ በሰጡት አስተያየት እንግዲህ ተጫዋቹ ምላሽን ሰጥቷል። እነርሱ በፖርቹጋል መቆየትን ይወዳሉ፣ ነገር ግን ውሳኔ የሚሆነው እግር ኳስን መሰረት ያደረገ ነው። ከስፖርቲንግ ጋር 3ኛ ዋንጫ ማሳካት ፈልጋል። ነገር ግን የሚፈጠረው ነገር ምንድነው ካላችሁኝ በቀጣይ የምመለከተው ጉዳይ ይሆናል። በፖርቹጋል ቆያለሁ ወይስ ደግሞ ወደ ሌሎች ሊጎች አመራለሁ የሚለው ጉዳይ የሚል ሐሳብን አጋርቷል። ታዲያ እንግዲህ ተጫዋቹ አርሰናል ስለፈለገው ብቻ የሚገኝ አይነት ተጫዋች እንዳልሆነ ገንዘብ ስለቀረበ ብቻ የሚገኝ አይነት ተጫዋች እንዳልሆነ አንዳንድ ጊዜ ምን አለ መሰላችሁ ይሄ ልጅ ለምሳሌ ወደ አርሰናል ቢያመራ ቤተሰቦቹ እዛው ፖርቹጋል ላይ እኛን ቆያለን የሚባል ከሆነ ወደ እንግሊዝ ካመራ በተጫዋቹ የሜዳ ላይ እንቅስቃሴዎች ተጽዕኖዎችም የጎሉ ሊሆን ይችላሉ። ተጽዕኖዎቹ ዳርማጮች የጎላ ሊሆን ይችላል። ምናልባት በኋላ ላይ የሚያስቆጭ ዝውውርም ሊሆን ይችላል። ምንም እንኳን ቪክተር ዮኬሬሽ ስፖርቲንግን ለመልቀቅ ሐሳብ ቢኖረውም ነገር ግን የቤተሰቦቹ ጫና ቀለል ተደርጎ መታየት ያለበት ጉዳይ ይመስለኝ። ሊቨርፑል ለስፖርቲንግ ሊዝበን በቪክተር ዮኬሬሽ ጉዳይ ጥያቄ አላቀረበም። ጁቬንቱስም አላቀረበም፣ አርሰናልም አላቀረበም፣ ቶተንሃምም አላቀረበም። ቸልሲ ጉዳዩን በቅርበት የተከታተለው ነው። አርሰናል ስፖርቲንግ ሊዝበን 70 ሚሊዮን ዩሮ ዋጋ ማቅረቡን የፖርቹጋል ጋዜጦች ይዘግቡ እንጂ ስፖርቲንግ ዳይሬክተሩ ጭምር የስፖርቲንግ ሊዝበን አይ ምንም የቀረበ ነገር የለም የሚል ሐሳብን ሰጥቷል ወይም የሚል ምላሽን ሰጥቷል። ከዚህ ጋር ተያይዞ እንግዲህ ቪክተር ዮኬሬሽ ወደ አርሰናል የሚያረጋው ዝውውር እክል ገጥሞታል። እስካሁን የተረጋገጠ ነገር የለም። በአርሰናል ውስጣዊ ጉዳዮች ታማኝነት ያለው እንግዲህ በተለይ ዘ አትሌቲክስ ገነር ብሎግን ዋቢ አድርጎ አንዳጋራው መረጃ አለ። ይሄ ምንድነው? አርሰናል የዓለማችን ምርጥ የሚባለው የ9 ቁጥር ሚናን የሚወጡ ተጫዋቾች እንደ ቪክተር ዮኬሬሽ፣ ቤንጃሚን ሼሽኮ አይነት አጥቂዎችን ወደ ቡድን ስብስቡ መቀላቀል ይፈልጋል። ነገር ግን ቤንጃሚን ሼሽኮ የወደፊት ምርጥ አጥቂ እንደሚሆን ምንም ጥርጥር የለውም። አሁን ለአርሰናል አስቸኳይ መፍትሄ ይሆናል አይሆንም የሚለው ጉዳይ ራሱን የቻለ ቢሆንም ቤንጃሚን ሼሽኮ ግን በቅርብ እያሳየ በሚገኘው ፐርፎርማንስ ምክንያት የአርሰናል የማጥቃት ችግር መፍትሄ ይሆናል ይላል። ሴስኮ ስለወደፊት ቆይታው ጠይቆ ነበር። ለኔ የሚሰማኝና ምርጥ ብቃቴን ለሚያወጣልኝ ክለብ ነው መጫወት የምፈልግ። ይሄ ለኔ በጣም ቀላል ነገር ነው ለመምረጥ አስፈላጊውም ነገር ይሄ ነው። በአሁኑ ጊዜ የላይፕዚግ ተጫዋች ነኝ፣ ነገር ግን ዝውውር ከመጣ ጥሩ ነገር ከሆነ አመራለሁ፣ ጥሩ ካልሆነ ግን አልሆነም በክለብ ይቆያለሁ ብሏል ቤንጃሚን ሴስኮ። ያ ማለት እንግዲህ ምንድነው አርሰናል ጥያቄ ማቅረብ የሚጠበቅበት ክለብ ከሆነ ጥያቄዎችን ለቤንጃሚን ሴስኮ የሚያቀርብ ከሆነ የተጫዋቹ መዳረሻ ኤምሬትስ ስቴዲየም መሆኑ እውን ይሆናል። ስለዚህ ሚካኤል አርቴታ የሚፈልገው ቤንጃሚን ሴስኮ ነው። ውድ አድማጮች በተደጋጋሚ ጊዜ አንስቼዋለሁ፣ ዛሬም ደግመዋለሁ። የሚካኤል አርቴታ ፕላን ኤ የመጀመሪያ ምርጫ ቤንጃሚን ሴስኮ ነው። ሊሳካ የሚችል ዝውውር የትኛው ነው? ቪክተር ዮኬሬሽ ነው። ምክንያቱም ቤንጃሚን ሴስኮ እስከ 2029 የሚያቆይ ኮንትራት አለው። ቤንጃሚን ሴስኮ በላይፕዚግ ቤት በቻምፒየንስ ሊግ ተሳታፊ ከመሆንም ባለፈ እንደ ቡድን ላይፕዚግ ተጫዋቹን አቆይተው 21 ዓመቱ ስለሆነ ቀጣይ አሁን ካለው ገንዘብ በላይ እንደሚሸጡት ይተማመናሉ። ቪክተር ዮኬሬሽ ግን ስፖርቲንግ ሊዝበን ተጫዋቹን መሸጥም ይፈልጋሉ፣ ማቆየትም ይፈልጋሉ። ትክክለኛ ገንዘብ ከቀረበ መሸጥ፣ አይ የሚጠበቅበትን ያክል ገንዘብ አላወጣም ከተባለ ደግሞ ተጫዋቹን ማቆየት የክለቡ ዋነኛ ዓላማ ይሆናል። ስለዚህ ከሁለቱ አጥቂዎች እንግዲህ ከአንደኛው ማስፈረሙ አርሰናል አይቀርም። ግን ዝውውሩ ውድ አድማጮች አሁንም መግቢያዬ ላይ መሃንም ላይ እንዳልኳችሁ አሰልቺ የሚባል የዝውውር እንቅስቃሴ ሆኗል። ሌላው አርሰናል ለኦሌክሳንደር ዚንቼንኮ የሚመጣላቸውን ጥያቄ እንግዲህ ለመቀበል ዝግጁ ናቸው ተብሏል። ይህም ዩክሬናዊ ተጫዋች እንግዲህ በአርሰናል ቤት ያለው የእግር ኳስ ህይወቱ ከሞላ ጎደል ኦሬዲ ወደ መጠናቀቁ እያመራ ያለ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች እንግዲህ ለማስፈረም ይፋዊ ዋጋዎች የሚቀርቡለት ከሆነ አርሰናል ዝግጁ ነው የሚሉ ዘገባዎች ተመልክቻለሁ። ዴቪድ ራያም የወርቅ ጓንቱን ስላሸነፈበት ጉዳይ ጥያቄ ቀርቦለት ነበር ፕሪሚየር ሊጉ ከተጠናቀቀ በኋላ። ይህንን በማሳካቴ ኩራት ይሰማኛል። አሁንም እንደዚሁ ለሶስተኛ ጊዜ የጎልደን ግሎቭን ለማሸነፍ እጫወታለሁ። ሁሉንም ሽልማቶች እንግዲህ ለኔ ልዩ ትርጉም አላቸው። በዚህ ዓመት ብዙ ጊዜ እንግዲህ በተለይ ቲማችን በጉዳት የታመሰበት አጋጣሚ ነበር። ምን ያክል ጠንካራ እንደነበርን ግን አሳይተናል። ጥንካሬያችን ደግሞ በስኬት ያልታጀበ በመሆኑ ትንሽ ቅር ተሰኝተናል። በዚህ ትልቅ ክለብ ውስጥ እንግዲህ ቆይታ ስናደርግ ታሪኮችን መስራት፣ ታሪኮችን መጻፍ፣ ታሪኮችን ማስመዝገብ መቻል አለብን። ይሄ ለኛ በተደጋጋሚ የማይገኝ ትልቅ አጋጣሚ ነው ይላል ዴቪድ ራያ። በነገራችን ላይ ትላንትና በነበረው መረጃችን ላይ
ሪያል ማድሪድ የተጫዋቹ ፈላጊ ነው ብያቸው ነበር። ሪያል ማድሪድ ውድ አድማጮች አርሰናል ቤት ላይ ብቅ ያሉ ተጫዋቾችን ማሳደድ ምናልባት ብርቅ ያደረገው ይመስለኛል፣ ወይም ደግሞ መገናኛ ብዙሃኖችም ወሬዎችን እየፈጠሩም የሚያጋሩ ይመስለኛል። አሁን አንድ የተመለከትኩት ዜና ደግሞ ምን ይላል መሰላችሁ? ሪያል ማድሪድ የአርሰናሉን የግራ መስመር ተጫዋች መለስ ሉዊስ ስኬሊ ፈላጊ ሆኖ ብቅ ብሏል ሚል መረጃን ተመልክቻለሁ። በዘጋርዲያን ፉትቦል ሳምንታዊ ፖድካስት ላይ እንግዲህ ጆናታን ዊልሰን ለሜልስ ስኬሊ አዲስ ኮንትራት ላይ እንግዲህ የተደረጉ ባሉ ንግግሮች ላይ አንድ ሐሳብን አጋርቶ ነበር። ጥሩ በሆነ መንገድ እየሄደ እንዳልሆነ ገልጿል። ግን ሪያል ማድሪድ ተጫዋቹ ላይ እያንዣበበ ነው። በግራም በቀኝም በፊትም በኋላም የተጫዋቹ ጉዳይ ምን ይመስላል የሚለውን ጉዳይ እየተመለከቱ ሎስ ብላንኮቹ ትሬንት አሌክሳንደር አርኖልድን ኮንትራቱ ሲያልቅ ከሊቨርፑል አስፈርሞታል። የሉዊስ ስኬሊን ሁኔታም በቅርበት የተከታተሉት እንደሚገኝም ነው መረጃው የሚያመለክተው። ማድሪድ ለጋላክቲኮች ገንዘብን መክፈል አይፈልግም፣ በነፃ ነው ማስፈረም የሚፈልገው። ኬሊያን ምባፔ፣ አሁን ደግሞ ትሬንት አሌክሳንደር አርኖልድ ሉዊስ ስኬሊን በተመሳሳይ መልኩ እንደዚህ ያርጎ ማስፈረም ይፈልጋል የሚሉ መረጃዎች ተነስተዋል። ግን ደግሞ ሉዊስ ስኬሊ በአርሰናል አካዳሚ ወጣ ተጫዋች እንደመሆኑ መጠን ለአርሰናል ደሙን የሚሰጥ የሚዋደቅ ትልቅ የሚባል ደረጃ ላይ መድረስ የሚችል ተጫዋች ነው። ይህንን ጭምጭምታ ከጭምጭምታነት ባለፈ እንደ ቁም ነገር አትወሰዱት። እንደ ይህንን መረጃ አጋራዋችሁ ግን የሪያል ማድሪድ ጉዳይ እጅን ባፌ ስላስጫነኝ ነው። የፊት መስመሩ ላይ ስትመጡ በአርሰናል ቤት ቡካዮ ሳካን በአንድ ወቅት ፈላጊ ነበር። ወደ ኋላ መለሰ ስትሉ ዴክላን ራይስን በአንድ ወቅት ፈላጊ ነበር። መከላከል ዞኑ ላይ ጋብሪኤል ማጋሌሽ አለ፣ ዊሊያን ሳሊባን አለ፣ አልተሳካም። አሁን ደግሞ ሉዊስ ስኬሊን ከዛ ዴቪድ ራያ ቤስት 11ን ቢያስፈርመው ደስ የሚለው አይነት ቡድን ከሆነ ሰንበትበት ብሏል ሪያል ማድሪድ። ከአርሰናል ጋር ተጫዋቾች ጋር እንግዲህ ልዩ ቁርኝትን ለመፍጠር ያሰበ ይመስላል። በእርግጥ በዚህ ዓመት የአርሰናል ተጫዋቾች ባሳዩ ፐርፎርማንስ ላይፈልጓቸው ወይም ደግሞ ላያድኗቸው አይችሉም። የመጨረሻ መረጃ ይላልከው አርሰናል በመስመር አጥቂ ቦታ ላይ የሚጫወቱ ተጫዋቾችን በተለይ የግራ መስመሩን ለማጠናከር በዝውውር ገበያው ላይ እንግዲህ የነቃ ተሳትፎ ለማድረግ ተቀዳሚ ከሆኑ ክለቦች መካከል አንደኛው ነው። በዚህም እንግዲህ በጣም ብዙ አማራጮች አሏቸው። ራፋኤል ሊዮ፣ ኒኮ ዊሊያምስ፣ ሮድሪጎ፣ አንቶኒዮ ሴሜኒዮ እንደዚሁም ደግሞ ጊትነንስን ጨምሮ በአርሰናል የዝውውር ኢላማ ውስጥ የሚገኙ ተጫዋቾች ናቸው። በጣም ብዙ ተጫዋቾች። አንቶኒ ጎርደንም እንደዚሁ የሚዘነጋ አይነት ተጫዋች አይደለም። ምናልባት አርሰናል በክረምት የዝውውር መስኮት ቀጥተኛ የማጥቃት እንቅስቃሴን የሚያሳልጥ ከግራ ሜዳ ክፍል እየተነሳ ወደ ማል እየሰበረ ጎሎችን ከሳጥን ውጭ ማስቆጠር የሚችል ለአብነት ያክል ሮድሪጎ፣ ለአብነት ያክል ራፋኤል ሊዮን ማስፈረም በሚችሉበት ጉዳይ ንግግሮችን ለማድረግ ዝግጁ ናቸው የሚሉ ዘገባዎችን ተመልክቻለሁ። ነገር ግን አሁን ላይ ለሮድሪጎ የተሰማ አንድ መረጃ አለና የሪያል ማድሪዱ አሰልጣኝ አሁን ላይ በአዲስ አሰልጣኝ ሪያል ማድሪድ እንደሚመሩ ይታወቃል እንግዲህ ዣቪ አሎንሶ። ስለዚህ በክለቡ ውስጥ እንግዲህ ቢያንስ ለግማሽ ሲዝን ተጫዋቹን መመልከት ይፈልጋል። በዚህ ጉዳይ ላይ እንግዲህ አበክሮ ለመስራትም እንደዚሁ በተለይ ተጫዋቹ ወጥ የሚባል ብቃቱን ለማሳየት ዝግጁ ከሆነ ለቦታው እንዲፋለምና ለሪያል ማድሪድ ኮከብ የሚባል እንቅስቃሴውን እንዲያሳይ ይፈልጋሉ የሚል ዘገባ ተመልክቻለሁ። ለማንኛውም ከዚህ ጋር ተያይዞ እንግዲህ አርሰናል በመስመር አጥቂ ቦታ ላይ አንድ ተጫዋችን ወደ ቡድኑ መቀላቀሉ የሚቀር ጉዳይ አይደለም። ፋቢዮ ቬራ ወደ አርሰናል ይመለሳል። እንግዲህ በክረምት በፖርቶ የነበረው የውሰት ውል ተጠናቋል። ስለዚህ ወደ አርሰናል ይመለሳል። ፕሪሲዝንን ከክለቡ ጋር ያሳልፋል። ከዛ በኋላ እንግዲህ ይሸጣል ወይስ በክለቡ ቆይታን ያደርጋል የሚለው ጉዳይ በዋነኛነት የሚጠበቅ አበይት ጉዳይ ነው የሚሆነው። ወደ ተከበራችሁ የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። ሐሳብ አስተያየቶቻችሁን አሁንም ቢሆን እንድታጋሩን ስንል በአክብሮት እየጋበዝን ለዛሬ ወደ እናንተ ያደረስናቸው አርሰናላዊ ጉዳዮቻችን እነዚህን ይመስሉ ነበር። መልካም